ብሔራዊ ጥቅም ፖለቲካ ሳይሆን የአንድ ሀገር ህዝብ የጋራ አጀንዳ ከፓርቲ፣ ከቡድን፣ ከስልጣን፣ ከመንግስት በላይ የሆነ ትውልድና ዘመን ተሻጋሪ መሆኑን ሁሉም ዜጋ መገንዘብ ይኖርበታል። በዛሬው የመልእክት ዝግጅታችን ብሔራዊ ጥቅምና የባህር በርን እናነሳለን። ፍቅር ተቢተው ነኝ። የብሔራዊ ጥቅምና የሉዓላዊነት ጉዳይ መንግስትና ስርዓት ቢቀያየር የማይለዋወጥና የማይቀየር ለዜጎች ፖለቲካዊ እንዲሁም ኢኮኖሚያዊ ጠቀሜታ ከማምጣቱም በላይ የሀገርና የማንነት መገለጫ ነው። የብሔራዊ ጥቅምና የሉዓላዊነት የሌላውን ሀገር ድንበር ወይም ጥቅም በማይጋፋ መልኩ የጋራ ተጠቃሚነትና ሰጥቶ መቀበል እንደሆነም በዲፕሎማሲው ዘርፍ ባለሙያዎች አንደበት ይገለጻል። ኢትዮጵያ በዘመናት መካከል ያልተሰበረ የሉዓላዊነት ታሪክ ያላት ሀገር ስትሆን ለዘመናት አባቶቻችን የዚችን ታላቅ ሀገር ክብርና ጥቅም በመስዋዕትነት ሲጠብቁ ኖረዋል። በታሪካችን ጉልህ ስፍራ ከምንሰጣቸው ጉዳዮች አንዱ ኢትዮጵያ በቀይ ባህር ላይ ያላት ተፈጥሯዊና ታሪካዊ መብት ነው። ቀይ ባህር የውሃ አካል ብቻም ሳይሆን ቀይ ባህር ኢትዮጵያን ከዓለም አቀፍ ንግድ፣ ባህልና ስልጣኔ ጋር ያስተሳሰረ መግቢያ በር እንደነበር አይዘነጋም። በአክሱም ዘመነ መንግስት ኢትዮጵያ በቀይ ባህር አካባቢ በነበረው መገናኛ መስመር በዓለም እንቅስቃሴ ውስጥ ዋና ሚና ትጫወት ነበር። ይህ መዳረሻ ኢትዮጵያን ከአፍሪካ ውጪ ካለው ዓለም ጋር የሚያገናኝ ነበር። ሆኖም ግን ኢትዮጵያ ባለፉት 30 ዓመታት ኢፍትሃዊ በሆነ መንገድ ከተፈጥሯዊ ታሪካዊ ሀብቷ ተገላ ከዓለም እንድትርቅ ተደርጋለች። መንግስት ይህንን ታሪካዊ ስህተት ለማረም የሰላም አማራጭ መንገድን በማስቀደም በቁርጠኝነት እየሰራ ስለመሆኑ ሲገልጽ ይደመጣል። ከታሪክ አኳያ ኢትዮጵያ በቀይ ባህር ላይ መገኘቷ ዓለም ላይ ካሉት ጥንታዊ ስልጣኔዎች አንዷ የመሆን ሚና ማዕከላዊ ነበር። የአክሱም መንግስት ስመ ገናና የሆነው ከጥንት የዓለም ስልጣኔ አውራ ከሆኑ የዓለም ሀገራት ጋር ግንኙነት የገነባውና የአፍሪካ የስልጣኔ ብርሃን ሆና ያገለገለችው በዚሁ መዳረሻ ነው። ዛሬ በ21ኛው ክፍለ ዘመን የወደብ መዳረሻ ታሪካዊ መብቷ ሲሆን ኢኮኖሚያዊ አስፈላጊነቱም የላቀ ነው። በፈጣን ለውጥ ውስጥ በሚገኝ ዓለም ወደ ባህር በር መድረስ አንድ ሀገር ምን ያህል ተወዳዳሪ ሊያደርጋት እንደሚችልም መገመት አያዳግትም። ብሔራዊ ኩራት ወይም ጥቅም የሚያረጋግጠው ባለፉት እድሎች ብቻም ሳይሆን በመጪው የጋራ ስኬትና ውጤትም ነው። በዓለም ላይ የሚገኙ ሀገራት ሉዓላዊነታቸውን አስከብረው በተሻለ ቁመና ለመቀጠል ብሔራዊ ጥቅምን ቀይ መስመራቸው ያደርጋሉ። ሀገርን ዋና ጉዳዩ የሚያደርገው ብሔራዊ ጥቅም ከውስጥም ሆነ ከውጪ የሚሰነዘሩ ጣልቃ ገብነቶችን ለመመከት፣ በምጣኔ ሀብት ተወዳዳሪ ለመሆን፣ ከሌላው ሀገር ጋር ግንኙነት ለመፍጠርና ለማጠናከር ትልቅ ኃይል ነው። ሀገር ለአንድ ዜጋ ወሳኝ ሀብት መሆኑን በማስቀደም ብሔራዊ ጥቅም ደግሞ አንድ ሀገር እንደ ሀገር ለመቀጠል መሰረት መሆኑን ብዙዎች ያነሳሉ። ሀገር በአንድነት ተባብሮ የሚኖር ህዝብ፣ የተከለለ ድንበር ያለው የጠንካራና ቅቡልነት ያለው መንግስት ባለቤት፣ በሉዓላዊነት ተከብሮ የሚኖር ህዝብ ማለት ሲሆን ብሔራዊ ጥቅም ከዓለም አቀፍ ግንኙነት አንጻር የሀገር ግብ፣ ፍላጎትና ትኩረት መሆኑ ይገለጻል። የሀገርን ህልውና ደህንነት በዓለም የሀገራት አሰላለፍ ውስጥ ተገቢውን ክብርና ቦታ ለማግኘት ኢትዮጵያን ጨምሮ በዓለም ላይ ያሉ ሀገራት የሚከተሉት አቅጣጫ ነው። ይህም ብሔራዊ ጥቅም የሀገርን የውስጥና የውጭ ፖሊሲ አቅጣጫ የሚወስን የሀገር ተከብሮ መኖሪያ መሰረት ነው። ኢትዮጵያ በየጊዜው የምታወጣቸው ፖሊሲዎች፣ ስትራቴጂዎችና እቅዶች ከብሔራዊ ጥቅሞቿ የሚቀዱ መሆናቸውንም የሚመለከታቸው የመንግስት ተቋማት ወይም ባለስልጣናት ሲገልጹ ይደመጣል። አንድ ሀገር የኃይል አማራጭን ከመጠቀም ጀምሮ ከሌሎች ሀገራት ጋር መተባበርን፣ መተጋገዝን፣ ሰጥቶ መቀበልን እንደሚጠቀሙና አስፈላጊም እንደሆነም የዘርፉ ባለሙያዎች ይገልጻሉ። ሀገራት ለብሔራዊ ጥቅማቸው ሲሉ ወደ አንድነት ሊመጡ ይችላሉ የሚለው እሳቤ ለብሔራዊ ጥቅማቸው መሳካት መውጫ መንገድ አድርገው እንደሚሰሩበትም ነው። ሀገራዊ ህልውና፣ ደህንነት፣ ኢኮኖሚያዊ እድገት፣ ፖለቲካዊ አቅምና ተጽዕኖ ፈጣሪነት፣ የባህል ነጻነት፣ የህዝብ ማህበራዊ ልማት የኢትዮጵያ ብሔራዊ ጥቅም መሰረታዊ ግቦች መሆናቸው ይገለጻል። የዜጎች ሰላምና ደህንነትን በማረጋገጥ በሰላም ወጥቶ የመግባት ነጻነትን ለማስፈን የሚደረገውን ጥረት የሚያስተጓጉል ማንኛውም ኃይል ከኢትዮጵያ ብሔራዊ ጥቅም
በተጻራሪ የቆመ ተደርጎም ይወሰዳል። ራስን በኢኮኖሚ መቻል፣ ከድህነትና ተረጂነት መውጣት፣ የኢኮኖሚ እድገትን ማረጋገጥ የብሔራዊ ጥቅም አንዱ አካል ሲሆን የትኛውንም ኃይል እንደማይታገስ መንግስት ማስታወቁ አይዘነጋም። ለአብነትም በብሔራዊነት በመተባበር ታላቁ የኢትዮጵያ ህዳሴ ግድብን ለማስተጓጎል ለ14 ዓመታት የዘለቀው የውጭ ጫና ኢትዮጵያ በብሔራዊ ጥቅሟ ተጠቃሚ እንዳትሆን ባላት ጸጋ ልክ እድገቷን አረጋግጣ በዓለም አደባባይ ከፍ ብላ እንዳትታይ ያደረገም ተደርጎም ይወሰዳል። የባህር በር ጥያቄም የኢትዮጵያን ብሔራዊ ጥቅም ለማስከበር አንደኛው አጀንዳ ሆኖ ከተነሳ ቆየት ብሏል። በፖለቲካ አስተሳሰብ በአይዲዮሎጂ በመንከተለው የሥርዓተ መንግስት አሰራር ተከብሮና ታፍሮ መኖር የብሔራዊ ጥቅም አካል ነው። ሀገር በባህሏ፣ ወጓ፣ በታሪኳ፣ በኪነ ጥበብ በዓለም ላይ ታፍራና ተከብራ እንድትኖር የባህል ነጻነትና ተጽዕኖ ፈጣሪነትም በብሔራዊ ጥቅም መካተቱም ተመላክቷል። የህዝብ ማህበራዊ ልማት የኢትዮጵያ ብሔራዊ ጥቅም መሰረታዊ ግብም ነው። የተማረ፣ ጤናው የተጠበቀ፣ ማህበራዊ ዋስትናው የተረጋገጠ፣ ያልተቸገረ፣ ያልተበተነ፣ አንድነቱ የተጠበቀ፣ ወንድማማችነቱም የተረጋገጠ ህዝብ መገንባትን ያጠቃልላል። ብሔራዊ ጥቅም መሰረታዊ ግብ ነው የሚባለውም ለዚህ ነው። አሁን ላይ የባህር በር ጉዳይ መንግስት እንደ አንድ ብሔራዊ ጥቅም በማየት ህዝቡን በማስተሳሰር እና አንድ በማድረግ እየሰራበት ነው። ድህነትና ኋላ ቀርነት የመልካም አስተዳደር ችግሮች ለጥቅሞቿ ዋነኛ ፈተናዎች ሆነው ይነሳሉ። እነዚህም ሀገራዊ ደህንነትና የሰላም ማጣትን፣ ድህነትን፣ የዲሞክራሲ ስርዓት ግንባታ መሰናከልና ኢትዮጵያ በዓለም ላይ የሚገባትን ቁመና እንዳታገኝ ማድረጉም ይገለጻል። አሁን ያለው ትውልድ ለኢትዮጵያ ብሔራዊ ጥቅም ፈተና የሆኑ ጉዳዮች ላይ ትኩረት አድርጎ ለመፍትሄው መስራት እንደሚገባ የሚታመን ሲሆን ለዚህም ውስጣዊ አንድነትን ማጽናት፣ ሰላምና ደህንነትን ማረጋገጥ፣ የፖለቲካ ባህልን ማዘመን፣ የሀሳብ ፖለቲካን ማስፈን፣ ከፖለቲካ ኃይሎች ጋር ሰላማዊ አማራጭ መከተል፣ ሀገራዊ መግባባትን መፍጠር፣ በጋራ ጥቅም ላይ መገንባትን፣ ለትውልድ ቀጣይ ሀገር ተረካቢ ትውልድ መስራትን ይጠይቃል። ምጣኔ ሀብታዊ አቅምን ማሳደግ፣ ከድህነት ነፃ የሆነ ትውልድ መፍጠር፣ የዲፕሎማሲ አቅምን ማረጋገጥ፣ መገናኛ ብዙሃን ብሔራዊ ጥቅም አጀንዳ እንዲያደርጉ መስራት ለብሔራዊ ጥቅም መረጋገጥ መሰረት ዋነኞቹ መሆናቸውንም ብዙዎች የሚያነሱት ነው። በዚህ ረገድም የባህር በር ጥያቄ አንዱ የሚታይ እንደመሆኑ ከዚሁ ጋር በተያያዘ መንግስት ከሚሰራው ስራ በተጨማሪ ሌሎች የሚመለከታቸው ባለድርሻ አካላት እያንዳንዱ ዜጋ ትኩረት አድርጎ መስራት እንዳለበትም ብዙዎች የሚመክሩት ነው። የዛሬው የመልሕቅ ዝግጅታችን አበቃ።